ማያልፍ ጊዜ የለም አይደለ? ብዙ ጊዜ እኮ ማያልፍ የመሰለን ቀናቶች አሉ፣ ግን አልፈን ነው እዚህ ላይ ደረስነው። እግዚአብሔር ይመስገን። ለሱ ደግሞ ምን እንደምታደርጉ ጠፍቷችሁ ያውቃል? ማጋ እንደምትሸሸጉ፣ ለማን የሆነ ነገር እንደምትናገሩ፣ አነጋገሩ ራሱ ጠፍቶባችሁ ያውቃል? አንዳንዴ እንባችሁ ብቻ ንግግር ይሆናልና ማዘን መከፋቴን እንባይ ሲያው ማያልፍ ጊዜ የለም አይደለ? ብዙ ጊዜ እኮ ማያልፍ የመሰለን ቀናቶች አሉ፣ ግን አልፈን ነው እዚህ ላይ ደረስነው። እግዚአብሔር ይመስገን። ለሱ ደግሞ ምን እንደምታደርጉ ጠፍቷችሁ ያውቃል? ማጋ እንደምትሸሸጉ፣ ለማን የሆነ ነገር እንደምትናገሩ፣ አነጋገሩ ራሱ ጠፍቶባችሁ ያውቃል? አንዳንዴ እንባችሁ ብቻ ንግግር ይሆናልና ማዘን መከፋቴን እንባይ ሲያውራ ድምፅ አልባ ቅኝቴን አንጀቴ ሲጋ ለነገሩ ገና ስታስቡት ድንግጥ ብላችሁ ድጋሚ አዲስ ሀዘን ይፈጥርባችሁ ነገር የለም? ይፈጥርባችሁ ስሜት እና ሰላም እንደምን አላችሁ የዳዊት ፋሚሊ ቤተሰቦች፣ በውጭም በአገር ውስጥም ያላችሁ ውድ ቤተሰቦች እንደምን አላችሁ? በእኔ ጋር እግዚአብሔር የተመሰገነ ይሁን። ሁሉም ሰላም፣ ሁሉም እግዚአብሔር የተመሰገነ ይሁን አለው። እንግዲህ እዚህ ጋር ፍቅር እንደምትለው እንግዲህ ብዙ በጣም በአብዛኛው ሰው ልጅ በውስጡ የሚያወራቸው ብዙ ነገሮች አሉ። መናገር የማይፈልጋቸው ነገሮች፣ ማድረግ የማይፈልጋቸው ነገሮች አሉና ከባድ ነው። እንግዲህ የደረሰበት ነው የውስጡን የሚያውቀውና እቺ ልጅ እንግዲህ የውስጧን ስታወራ የኔን ማንነት እንዳወራችሁ ነው የሚሰማኝ። ገባችሁ ምላችሁ እና እውነት ሁላችንም የራሳችን የሆነ የደበቅነው ነገር አለ እንጂ ማውራት የማንችላቸው ነገሮች አሉ እንጂ በጣም ከባድ ለሰው የማይመስሉ በጣም በውስጣችን ጋር ታምቀው የተያዙ ብዙ ነገሮች አሉ፣ ማውራት የማንችላቸው ነገሮችና እግዚአብሔር ነው የሚያውቀው። ከኛ ይልቅ ደግሞ የልባችን የሚያውቀው እግዚአብሔር ነውና እንግዲህ በጣም አሁንም የምሰማው የማየው እውነት ከሆነ በጣም የሚያስጠላ ነውና እንግዲህ ኢፊ ወንድማችንም እንግዲህ የመኪና አደጋ ደርሶበታል የሚል ሞሬ እንዲሁም ደግሞ በሶሻል ሚዲያም ሲመላለስ አይቼዋለሁ። እውነት ይህ በጣም እግዚአብሔር እኔ እውነት በጣም ይህ ነገር እውነት ከሆነ እግዚአብሔር ነው ያተረፈው። ማርያምን ነው የምነግራችሁና እውነት ለመናገር ከትንሽ እና እውነት ለመናገር ኢፊን እግዚአብሔር ነው ያተረፈው። በጣም በከባድ በሚል ሁኔታ ነው እንግዲህ በእንደዚህ ያለ ሁኔታ ነው የተጋጨውና በጣም የሚያስፈራ በጣም እግዚአብሔር ነው ያተረፈ ኢፊ። እንደ እውነት ማለት ይህ ነገር እውነት ከሆነ በጣም እኔ ያዝኛለሁ። ምክንያቱም እግዚአብሔር እንኳን አተረፈ ነው የምለው። በቃ ብዙ በስሜት የምንናዳቸው ነገሮች ስናሽከረክር በስሜት የምናሽከረክራቸው ነገሮች አሉና በጣም ልጁም ደግሞ ወጣ እያለ ባህሪ አሳይቶ ነበረ። እንግዲህ እውነት ለመናገር በጣም እኔ እንደራሴ እንኳን እግዚአብሔር አተረፈ ነው የምለው። ሌላ ምንም የምለው ነገር የለኝም። ፈጣሪ እንኳን አተረፈ ኢፊ እውነት ከሆነ። እውነት ካልሆነም ደግሞ እንደዚህ የማታደርጉ ሰዎች የሰውን ዝም ብላችሁ በማይረባ መንገድ በማይመስል ነገር እንደዚህ ያቀናበራችሁ የሰውን ሕይወት አደጋ ላይ አትጣሉ ባይነኝ እኔ። ምክንያቱም እኔ ሶሻል ሚዲያ ላይ እንግዲህ ዩቲዩብ ላይ እስካሁን ምንም የፖስተው ነገር የለም፣ ግን ቲክቶክ ላይ ተቆርጦ ኢፊ በእንደዚህ በመኪና አደጋ ደረሰበት፣ በመኪና አደጋ ሊወቱ ሊያልፍ ነበረ የሚል በሶሻል ሚዲያ ላይ ስመላለስ አየውና አልቻለ አልኩኝ። ገባችሁ? እና እውነት ከሆነ እንደው ፈጣሪ እንኳን አተረፈ ነው የምለው ኢፊ። ሌላ በድጋሚ ማለት ነው። እውነት ከሆነ ካልሆነም ደግሞ እንደው የምታቀናብሩ ሰዎች፣ የሰውን ሕይወት አደጋ ላይ የምትጥሉ ሰዎች እውነት ተገቢ አይደለም። ነገ በእኔ ብላችሁ ብታስቡ ባይነ። ምክንያቱም ይሄ የሰው ልጅ ሕይወት አደጋ ነው። የሰውን ልጅ ሕይወት በእንደዚህ ያለ መገመት ጥሩ አይደለም። ገባችሁ ምላችሁና እውነት እንደው አውቃችሁ እያቀናበራችሁ ከሆነ በማይመስል መንገድ እያቀናበራችሁ ከሆነ እውነት ጥሩ አይደለም። በሰው ሕይወት ላይ እንደዚህ መቀለድ ማሾፍ ተገቢነት አይደለም። የራሴ አባባል ነው። ምናልባት እኔ ላይ ኢፊ ቁሚ አይደለም ለምንም ብዬ አይደለም፣ ግን በሰው ሕይወት ላይ አትቀለዱ። ነገ በእኔ የሚለውን ነገር ልባችሁ ጋር ሆዳችሁ ጋር ብታስቀምጡት ባይ ነኝ እኔ በራሴ ማለት ነውና እኔ ኢፊ ዩቲዩብ ላይ አላየሁትም። ምክንያቱም ምናልባት እንደዚህ ያለ አደጋ ደርሶብኝ ነበረ ምናምን ብሎ መፖስት ነበረበት እና
ግን እሱ ቪዲዮ ላይ ሳላይ ማረጋገጥ አልችልም። ምክንያቱም በሌላ በተንኮልም በክፋትም የሚያስቡ ሰዎች ብዙ ናቸው እና ስለሱ የሚያስቡ ሰዎች ብዙ ናቸውና ምናልባት ያው አቀናብረውት ሊሆን ይችላል ብዬ አሰብኩኝ። ገባችሁ? እና ቢጋጭ ኑሮ በእንደዚህ ያለ አደጋ ተረፍኩ ብሎ ለተመልካቾቹ ያቀርብ ነበረ። እንግዲህ ዩቲዩብን ገብቻ አይቼዋለሁ፣ ሶሻል ሚዲያውን ገብቻ አይቼዋለሁ። ምንም ያለው ነገር የለም፣ ምንም ያስተላለፈው መልእክት የለም እና እውነት እንደዚህ የምታረጉ ኢትዮጵያውያን በጣም እውነት ልትቆጠቡ ይገባል። በሰው ህይወት ላይ አትቀልዱ፣ ጥሩ አይደለም። ምንም አንድ ሰው ተንኮለኛ ቢሆን፣ ክፋተኛ ቢሆን፣ ቂመኛ ቢሆን፣ አስቀያሚም ቢሆን በእንደዚህ ያለ መንገድ መዘገብ፣ ሶሻል ሚዲያ ላይ ስሙን ማጥፋት፣ ባልተገባ ሁኔታ ስሙን ማጥፋት እየተገኘ አይደለም። ይሄ የራሴ አባባል ነው፣ የራሴ አካሄድ ነው የምነግራችሁ። እኔ በራሴ መንገድ ነው የምነግራችሁ። በሰው ህይወት ላይ አትቀልዱ። እየቀለዳችሁ ያላችሁ ከሆነ አትቀልዱ በሰው ህይወት ላይ። ነገ በእኛ ይደርሳል፣ ነገ በእኔ ቤተሰብ ላይ ይደርሳል ብላችሁ አስቡ። ይሄ የወንድምነቴን ምክር ነው። እንግዲህ ፍቅርም እንግዲህ ደግሞ ስለ በቃ የውስጥ ሰው ልጅ የራሱ የሆነ ማንነት አለው። እንግዲህ ፍቅር ደግሞ በእንደዚህ አይነት መልኩ የውስጧን ማንነት ለተመልካቹ አካፍላለች። እውነት ለመናገር ሁላችንም በውስጣችን ጋር ያዝነው ጥሩም አለ መጥፎም ነገሮች አሉና ሰዎች ይረዱናል ብለው ወደ ሚዲያ ላይ ብዙ ነገሮችን ስንል የበለጠ ጥፋቶችን ስለዚህ ሁላችንም በወዳችን ጋር ማውራት መናገር የምንፈልገው ነገር አለ። ነገር ግን ለሰው ልጅ ከማውራት ይልቅ ለሰው ልጅ ከመናገር ይልቅ ለሰው ልጅ የልባችን ከመናገር ይልቅ መናገር ያለብን ለሱ ለእግዚአብሔር ነው። መናገር ያለብን ነገር ለእመቤቴ ነው መናገር ያለብን። የልባችን መናገር ያለብን ለምናመልከው አምላካችን ነው መናገር ያለብን፣ ለሰው ከመናገር ይልቅ ማለት ነውና ለሰው የወዳችን ከምንናገር ለሰው የማንነታችን ውስጣችን አውጥተን ለሰው ከምንናገር ለፈጣሪያችን ለፈጠረን አምላካችን ብንናገር የበለጠ ሞር ተሰሚነት እናገኛለን ብዬ ተስፋ አደርጋለሁና እንግዲህ ፍቅርም በእንደዚህ ያለ መንገድ የልቧን እንደዚህ ያለች እያወራች ነበረ። ምክንያቱም እሷ ያወራቸው የኔ ማንነትም ስለሚወክል ነውና እውነት የውስጣችን የራሳችን የሆነ መናገር የምንፈልጋቸው ነገሮች አሉ። ነገር ግን ለሰው ልጅ ከምንናገራቸው ይልቅ ለፈጠረን አምላክ ብንናገር ባይነኝ እና እንደምን አላችሁልኝ? በጣም ጠፍታችሁኝ ነበረ፣ በጣም ናፍቃችሁኝ ነበረ። በአዲስ ስራ እመጣለሁ፣ ጥንድ ሆኜ እመጣለሁ። ውድ ቤተሰቦቼ ዩቲዩብንም እንግዲህ በጣም እየሰራሁበት አይደለም። በጣም ወርዷል። በጣም የዛን ያክል አይደለም። ምክንያቱም ሾርት ቪዲዮዎችን ብዙም በአብዛኛው እየጣንኩበት ስለሆነ እንዲሁም ደግሞ ከሶሻል ሚዲያ መርቄም ስለነበረ እንግዲህ በአዲስ ነገር ከች እንላለን ማለት ነው። ውድ ተመልካቾቼ እውነት ለመናገር በጣም ጠፍቻለሁ። የራሴ ጥፋት ነው። እናንተ አይዞህ በርታ፣ ጠንክር፣ ከምትፈልግበት ደረጃ ትደርሳለህ፣ አይዞ ጠንክር፣ አንዳንድ ነገሮችን ቪዲዮዎችን ስራልን እያላችሁ ነው። የራሴ ድክመት ነው፣ የእናንተ ድክመት አይደለም። የራሴ ድክመት ነው። ብዙ መስራት የምችላቸው ነገሮችን መስራት የምችል ልጅ ነበርኩኝ። እንግዲህ ደግሞ ሌላም አስደሳች ነገርም አለ። እሱን ደግሞ እምነግራችሁ ይሆናል። ለኔ በጣም የተደረገልኝ ነገር አለ። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር የሚሳነው ነገር የለም። እውነት ለመናገር ለእግዚአብሔር የሚሳነው ነገር የለም። ሌላ ምንም ምለው ነገር የለኝም። በጣም ውስጤ ተደስቷል። በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። በቅርቡ እንግዲህ የኔን ደስታ ደግሞ ማካፈላችሁ ይሆናል። የኔን ደስታ የምትወዱት የኔን ደስታ መካፈል የምትፈልጉ ብዙ ነገሮች አሉና የኔን መውደቅ ሳይሆን የኔን መነሳት የምትፈልጉ ሰዎች አላችሁና ስወድቅ አብራችሁኝ የምትወድቁ ብዙ ኢትዮጵያውያን አላችሁ። አይዞ በርታ፣ ጠንክር የምትሉኝ ብዙዎች አላችሁና በጣም ደስተኛ ነኝ። በጣም እግዚአብሔርን እሱን ደግሞ በቅርብ የማሳውቃችሁ ይሆናል። ውድ ተመልካቾቼ ከምንም በላይ እንግዲህ ሁላችንም ሰግጠን ልንፈምስ ይገባል። እንዲሁም ደግሞ ስለ ዩቲዩብ ከፍታችሁ መማር ዩቲዩብ እንዴት ነው ከፍቼ ለራሴ ፕሮሞት ማድረግ የምችለው ዩቲዩብ እንዴት ነው መስራት የምችለው እያላችሁ ብዙ የምትጨናነቁ ነገሮች አላችሁ። እሱንም በቅርቡ እንግዲህ በአዲስ ስራ እንመጣላችኋለን ማለት ነው። ውድ ተመልካቾቻችን አንጠፋም፣ ካሁን በኋላ ልጠፋም አልችልም። ውድ ተመልካቾቼ በጣም ነው የምወዳችሁ። በጣም ንፍቅ ብላችሁ ነበር፣ በጣም ናፍቃችሁኛል። እንግዲህ ውድ ቤተሰቦቻችን አልጠፋም፣ ካሁን በኋላ በአዲስ ነገር እመጣለሁ። ይመቻችሁ። መልካም ቀን ይሁንላችሁ። መልካም ጊዜ